አንድ ሰዓት የሚቆይ 10,000 ሰው ማምጣት እችላለሁ። ይሄን አንተም ታውቀዋለህ። የኔ ፎሎወርስ አሁን 2.8 ነው ኦልሞስት 200,000 ሰው በአንድ ቀን ፎሎ እንዲያደርገኝ ማድረግ እችላለሁ። ማተር ኦፍ $100 ወይ $200 ነው ኮስት ማድረግ። ኤአይ በዚህ ዘመን ላይቭህንም ይጨምርልሃል። ከፈለግ ቪዲዮ ፖስት አድርጌ በአንድ ቀን ውስጥ 3 ሚሊዮን ሰው አየልኝ ማለት ይችላል። ስለዚህ ሰዎች ገንዘብ ኑሯቸው ገንዘባቸው ሀብታም ነው ለመባል የሚያደርጉት ጥረት እዚህ እንኳ ኢትዮጵያ ውስጥ እንኳ ሳይ እኔ ራሴ በጣም ይገርመኛል። አስቸጋሪ ነው። ኮሜንት ላይ አንተ ቤት ነው ያለሁትና ከባባድ ነገሮች አሉ። አንብብ፣ ምንም እንትን አትበል፣ ችግር የለም። የምችለውን እንመልሳለሁ። እሺ፣ ለመንሱሬ ጥያቄ ስለ ፊንቴክ ጠይቀው ይሉኛል። አይ ዶንት ኖ ምንድን ነው ፊንቴክ? አዳማ ስላለው ቅርንጫፍ እያለ ነው አንዱ። ቴዲ እኔ ፊንቴክ ኢንቨስትመንት ላይ አምባሳደር ነኝ። አምባሳደር ሆኜ በምሰራበት ሰዓት ሃይ ዋሴ እንዴት ነህ? ዋሴ እንዴት ነህ? ሚዩት ነህ። ይሰማል? አይሰማም? አሁን ይሰማል። አናኮንዳውን ላስለቅስ ብዬ ስነሳ የምር ማስለቅስ ይመስላችኋል? እኔ በሌላኛው ስልክ እያየሁ ነው አንዳንድ ነገሮች እና መንሱር የሚያወራውን ሰምቼ በጣም ጓጉቼ ነው የመጣሁት። ባይ ዘ ወይ በጣም ትልቅ ፖይንት እያነሳ ነው። በነገራችን ላይ ቴዲ ለመጀመሪያ ጊዜ ነው ባይ ዘ ወይ ከቴዲ ጋር ዛሬ የምናወራው። ቴዲ ስለታወቅኩ ደስ ብሎኛል። ኩራታችን መከታችን። መንሱር እንኳን ምሳ እንገባበዝ ተባብለን መጠጥ ቤት አልመጣም ብሎ ከዳኝ። አዲስ አበባ ሶሪ። በጣም ነው የምወድህ፣ በጣም ነው የማከብርህ። በጣም ይቅርታ። እኔ በጣም ነው የማከብርህ በእውነት። መንሱር ያለው ኢዝ አ ቢዝነስ ማን መንሱር ገባ እና ቲክቶክ ላይ ፎሎወር ከተገኘ ተመልካች ከተገኘ ማለት የእሱን ቢዝነስ እያጠነከረለት ይመጣል። ይሄ ሀቅ ነው። ተደማጭነቱን ተቀባይነቱን ላይክ ሪስፔክቱን ማህበረሰብ ጎበዝ ቢዝነስ ማለት ፍራውን ለምንድን ነው የሚፈልገው ብለህ ትጠይቃለህ። በቃ ያ መንሱር እያለ ዋሲዬ ፕሊዝ ስም አንጥራ። ዋሲዬ ፕሊዝ እጠራለሁ። ፕሊዝ ዋሲዬ አይደለም ማቆይ እንደዛ አይደለም ቴዲ እንደዛ አይደለም ቴዲ ፕሊዝ ኦኬ ስም አንጠራም። ግን በነገራችን ላይ እግዚአብሔር ነው የምለው፣ የምሬ ነው የምለው። መንሱር ተፈትኗል። ሁሉም እንደሚፈትነው ቲክቶክ ላይ ተፈትኗል። ሌባ ነው፣ አጭበርባሪ ነው፣ እንደዚህ ነው፣ በዚህ ወጥቶ በዚህ ወርዶ ተብሏል። እሱ ግን ማለት ሂዳዚ ጾንቲንግ የራሱን ነገር ነው የሚሰራው። ገብቷል። አሁን አዶናይ እየተፈተነ እንዳለው መንገድ ሁሉም ፈተናውን ካለፍክ ማለት ነው። እንደ መንሱር ፈተናውን ካለፍክ ቱታን ለብሰህ ሪላክስ ሆነ ታወራለህ። ዋናው ፈተናው ማለፍ ነው። ቴዲ ብዙ ፈተና አለፈ። እኔ የሚፈትነኝ ነው ያጣሁት እኮ አይዞ እኔ ከማን አንቺ ነው የማልፈተን። ግን እንትን ነው ላይክ ገብቷል። አባባሌ ስም አንጥራና ማለት አንዳንድ ሰዎች አሉ ምክንያቱ ምን እንደሆነ ሳናቅ የሚፈልጉት ነገር አለ፣ ግን ምክንያቱን አናቅ። ምክንያቱን ደግሞ ካላሳወቅ ማለት በጣም ዴንጀረስ ነው። ገብቷል። አሁን ቴዲ ፎሎወር የሚፈልገው ወይ ደግሞ ተደማጭነት የሚፈልገው ትልቅ የሀገር ጉዳይ ነው የሚያወራው። አንደኛ ደግሞ ማለት የተለያየ የፖለቲካ ተወካዮች ለማወያየት ሲጀመር ተቀባይነት ማግኘት አለበት። ዝም ብለህ ማንም አይመጣም አንተ ጋር ገባ። እና ቅድም እያወራው ነበር ስለ አዶናይ ነበር የዛሬው ላይቭ እና ቴዲ የራሱን እንትን የፈጠረው ሀቢባ የራሷን እንትን የፈጠረችው እና ወይ ደግሞ ከሰው ትረከባለህ ብያለሁ። ስማት ጥራ ስለተባልኩኝ ነው እንጂ አንዳንዶች ከአንዳንዶች ተረክበው ሲሰዳደቡ ታያለህ። ላይክ ተነጥቀው አንዳንዶች የተነጠቁት ያኛውን ተናደው ኢቮልቭ ማረጋግቷቸው መብሰዳግቷቸው ማለት መንሱር ደግሞ የራሱን የፈጠረው ነገር አለ። የመንሱር ስማርትነት ደግሞ ማለት ሰው ሳይነካ ነው የራሱን የሚፈጥረው ገብቷል። ያ እና እንትን ፖለቲክስ አለ ከላይ ላለ ነው ሰዎች ፖለቲክስ አለ ማሳመን እኛ ፋንታ ነው። አንደኛ ያነጋገር ብቃት፣ ሁለተኛ ማለት ቲፎዞ፣ ሶስተኛው ደግሞ ማለት ነው ማስረጃ ነው ጨዋታ። ያንን አይተናል፣ ተፈትና አልፋል። መንሱር ጨዋ ነው።
ስም አይጠራም አይናገርም ምናምን ነገር። እኔ ደግሞ ጥቅሜ ምንድነው ታውቃለህ ማለት እንደ አዶናይ ሴጋ ብያለሁ፣ የሚሰማኝ የለም። ብዙ ነገር የሚሰማኝ የለም። ግን ይሄ ደግሞ ለእኔ ጥቅም እኮ ነው ታውቃለህ። የፈለኩትን የመናገር መብት አለኝ ማለት የሚጨክንብኝ የለም ማለት። አንተ ቴዲ መድኃኒዓለምን አሁን መንሱር ፊት ማውራት ነውር ነው። በጣም አከብረዋለሁ መንሱር። እኔ እናንተ ያው እንግባባ ወጣት ስባልግ የሆነ ቪዲዮ የረሳሁትን አላወጡብኝም። ያናደኝ እኮ ፎሎወር አልጨመረም። እንደዛ ነው ስባልግ ስትል ጥሩ ነው። ያቅሚን ያክል ገና ብዙ አለ የሚወጣ ተወስ። ግን በዚህ አጋጣሚ ሁለታችሁን አብሶ አንድ ቦታ ስላገኘኋችሁ እግዚአብሔር እኔ ያው ታውቃለህ መንሱርም ቴዲም ታውቃለህ እንዲህ ፈልጌ መጥቼ እንትን አለም የራሴን ወሬ ነው የማወራው ምናምን ፈልጌ ተንደርድሬ መጥቼ እያዩኝ ነበር። እኔ ጋር ያሉት እየጃጃልኩኝ ነበር። ሁለታችሁን አንድ ላይ እየሮጥኩኝ የመጣሁት ለምን እንደሆነ ታውቃለህ? ለሁለታችሁ ትልቅ ክብር አለኝ። ለምን ቴዲም ሰውን አክብሮ እንትን አፍን ከፍታለሁ ነቅዬ እንደዚህ በትኜ ምናምን ነገር ያስፈራራቸዋል ማለት ነው። ይመቸኛል። ቲክቶክ መሆን ያለበት እንደዛ ነው። የፈለገ ተቃዋሚ ፓርቲ ምናምን ብቶ ማለት ተከባብረ መነጋገር መቻል አለበት። ያን እያስተማረ ነው። ከዛ ደግሞ መጠየቅ አለበት እኮ ጥያቄ ነው። ግራ የሚገባኝ ጥያቄ ለምን ተጠየቅኩኝ እኮ ነው። ይሄ ሁሉ ብጥብጥ የመጣው ለምን ተጠየቅኩኝ? ፌክ ወረቀት አምጥቼ ለምን አልተዋሸልኝም? እንዴት ሰው ይላል? እና ባይ ዘ ዌይ አይ ሪስፔክት ዩ በዚህ እና ማህበረሰብ ላይ ያለውን ትተህ ፖለቲካው ላይ ፎከስ አድርግ የሚሉን እንዳሰማ። ለምን የማህበረሰብ አካል ነህ። ሰው ተቸገርኩኝ ካለ ይምጣ አንተ ጋር። ያንተን ደግሞ የተናገርኩት ምንድነው ከቴዲ ደስ የሚለው ምንድነው ሌላው ቲክቶከር የሚዘናጋበት አግዘኝ ብሎ ከመጣ አንድ ሰው ያ ሰው ቀድሞ ስለመጣ አንተን ያግዛሃል ማለት አይደለም። ኢንፎርሜሽን አይቶ ማለት ገደል ይከታል። አይተናል። ቴዲ ተበላው ችግር የለውም ነገር አላት ነው እና አከብራለሁ። ኢንቴግሪቲ መንሱርን ደግሞ በጣም ወዶ ባህሪው በምንድነው 20 ሺህ ኖረ 50 ሺህ ኖረ 100 ሺህ ኖረ 5 ሺህ ፎሎወር ኖረ ማለት መንሱር ነው። ቢኮዝ መንሱር ሁላችንም እንደምናውቅ ከታች ወደ ላይ የተነሳ ሰው ነው። ጎበዝ ነው። ቢዝነስማን ነው። ሃስለር ነው። ኢዝ ጂኒየስ ስራ ላይ መስራት ያለበትን ትላል። ግማሹ ወደቀ ይላል፣ ግማሹ ተነሳ ይላል፣ ግማሹ እንደዚህ ይላል፣ ግማሹ እንደዚህ ይላል። መንሱር ሻይዋን እያማሰለች የራሷን ስራ ነው የምትሰራው። እንደዚህ አይነት ሰው ደግሞ ልታከብር ነው የሚገባ። እኔ በጣም ነው የሚመቸኝ በእውነት። እኔ አሁን 3 ሽቶ ገዝቻለሁ የምሰጠው ሲሄድ ከመፍራት የተነሳ ቀደም ገዝቼ አስቀምጫለሁ። ለጓደኞች አልገዛም። እጠብቃለሁ። 3 ብለሃል ነግሬሃለሁ። 100 ሚሊዮንም አለ ችግር የለም። መንሱሬ በጣም ባይገርምህ መንሱሬ ከምንም ነገር በላይ እኔ እዚህ ውስጥ ያላችሁ በጣም መወዳችሁ የምትወዱ ይሄን አድርጉና ፈትኑ። መንሱሬ በጣም ቁም ነገረኛ ሰው። ታዲያ ኢትዮጵያ ስትሄዱ የማስታወሻ ሽቶ ይዛችሁ ሽቶ ይፈልጋል። ሽቶ ማስታወሻ ግን በቁም ነገር ጉዳይ በተለይ ዲያስፖራዎች ከሀገር ውጭ ያላችሁ እኔ በመንሱር በጣም ምንም አላፍርበት ሰው ማለት ጠራጠርበት ሰው ነው። ሰው ጋር እንኳን አንድ ጉዳይ ኖሯቸው እንኳን ብልክ እንኳን ብዬ ባስብ መንሱሬን ደረቴ ነፍቼ የምልክበት ሰው ነው። በጣም የሚገርም ሰው ነው። ከዛ ወደድኩለት ምንድነው ታውቃለህ? የወደድኩለት አሜሪካ ሄዶ የሆነ ላይቭ ላይ አውርቻለሁ ስለዚህ ጉዳይና ልጁ ራሱ የላይቭን ቪዲዮን የሰራው ልጅ ራሱ ጽፎልኝ ነበርና አሜሪካ ሄዶ መንሱር ማለት የሆኑ ልጆች ሊጋጩት ሞክረው እዛ አሜሪካ ያለው ልጅ በቃ እንግዳ ሲመጣል አይደል አሁን ኢትዮጵያ ከፈረንጅ ጋር እየተዝናና አበሻ ማለት ነው ምናምን ነው ከፈረንጅ ጋር እኮ አይዝናናም ለብሩት የሆነ ጭቀተ እና መንሱሬም ደግሞ መንሱር ነች ያው ታውቃለህ ከባድ ነው እና ፕሮቴክት እና ልጆቹ መጣው እንትን ሊሉት ሲሉ መንሱር እንደዚህ አስወጣለሁ ያለው እና ልጁ ደንግጦ መንሱር እና ኮንፊደንስ ይባላል በነገራችን በራስ መተማመን ይባላል። ዱርዬ መሆን ካለብህ ዱርዬ ፕሮቴክት ማድረግ እና ጀግንነት ያለው ወንድ ልጅ ማለት ጨዋ መሆን አይደለም። ወንድ ልጅ ውስጥ አውሬ ሊኖር ይገባልና ወንድነት ግን የምታሳውቁ ያን አውሬ መቆጣጠር ሲችል ነው። መንሱር ላይ ደግሞ አይተናል በተደጋጋሚ ስንት ነገር ወርዶበት ማለት አንድ ክፉ ቃል አልወጣም። አንድ ክፉ ቃል እኔ ደግሞ ሳልነካ ነው አፌን ከፍቶ እናውቁኝ መሰለኝ እኔ እንጃ አይደለም።
ግን መንሱር አከብርሃለሁ። ሁለታችሁ ስላየኋችሁ የምር ደስ ብሎኝ ነው የመጣሁት። በእውነት ነው። ሁለታችሁ ኮላቦሬት አድርጋችሁ አንድ ላይ መስራት የምትችሉበት መንገድ ሌላው የሚለፈልፉት ምናምን ተተማ ትልቁ ነገር ለማህበረሰብ የሚሰራውን ነገር ወጣቶቹ የራሳቸውን ስሩ፣ እናንተ የራሳችሁን ስሩ። እኔ አክባሪያችሁ ነኝ። የምትፈልጉት ነገር ካለ ያለምንም ወጪ ሬዲ ነኝ ለማገዝ። 3 ሽቶ አለብኝ። ካናዳ ደግሞ የሆነች ልጅ አለች የተዋወቅኳት፣ በሷ በኩል እልክልሃለሁ የሆነ ነገር። ቴዲ እወዳቸዋለሁ። ለዘላለም ኑር ልጅ ዋሲ ከልብ አመሰግናለሁ። ዋሲ አንተ የምታደርገው ነገር ቀጥል። በተለይ ፖስት አናሊሲሶች በጣም ነው የሚመቹኝ። ግራ ቀኙን አይተህ ተዘጋጅተህ ምናምን በተለይ ያን አይቻለሁ ያደረግከውን አናሊሲስ ለፌርነስ የሄድክበትን ርቀት አይቻለሁ። በጣም በርታ። የኛም ከምባክ አይተከዋል። አንዳንድ ጊዜ ታግስ የሚገርም ነው። ታግስ አናሊሲስ ስትሰራ አይተሃል አይደል? ግራ ቀኙን እንድታይ ያደርጋልና በጣም ነው ማደንቅህ። በርታ። ሁሉ ጊዜ በሆነ ሰዓት ሶሻል ሚዲያ ላይ እስካለ ድረስ በራስ ከለር ያለ ልጅ ነው። በሱ ጉዳይ ባይተው ከመውጣት በፊት አንድ ነገር ቴዲ ሐዋሳ አሁን መንሱር እና ቴዲ ሐዋሳ መንሱር ምናምን ነገር ይልሃል። ከዛ ጀት ታደርገው ይላል እና እንግዲህ ጠበቆችን አናግሬያለሁ። በ24 ሰዓት ውስጥ ይቅርታ ካላልክ እንግዲህ እርምጃ ይሄዳል ምናምን ነገር እዳ ምናምን ነገር መንሱር ይቅርታ ጃስ ይልሃል ማለት ይዘራልሃል። ቴዲ ደግሞ እርግጠኛ ነህ ከኔ ጋር ምናምን እስከ ህይወት ፍጻሜ ነው የጨዋታው ምናምን ነገር እና የሁለታችሁ የራሳችሁ ከለር አለ ገባ። ግን ሰው የማይረዳው ማለት የምራችሁ እንደሆነ አይገባቸውም ሰዎቹ ገባ። ለቀልድ ይመስላችኋል። አሁን እዚህ ቲክቶክ ላይ ማለት ነው ምን ይባላል እሰራልሻለሁ እሰራለሁ ቀልድ ይመስላችኋል። እናንተ ሲሪየስ ነገር ነው ያዛችሁት ህይወታችሁ ላይ ለእናንተ ብቻ ሳይሆን ማለት ለማህበረሰብ ለቤተሰቦቻችሁ ላይ ዴቲንግ ቀልድ ይመስላችኋል ሰዎቹ እና የምትሳፈተውን ላይ ተማውቅ አለብህ ገባ። እና ያን ዕለት ተቃጥዬ አብጄ እንደውም ደሳጽፈ በውስጥ ፍል እንትኑ ጠይቀው ምናምን ያልኩ ይጽፋል። አይ ቴዲ ባይተው ቴዲ ደስ ቢል ላይክ የራሱ መንገድ ነውና ከዛ አይ በቃ ምናምን ነገር አለ። ከዛ ለካ በቃ ምናምን ሲል እኔ አብጃለሁ ለካ ደግሶለታል። ከዛ ከበቡኝ አሳተኳቸው ምናምን ያለ ሰውዬ ማለት በህይወቴ ብዙ እንቅልፍ አልባ ጊዜያቶችን አሳልፌያለሁ። በህይወቴ ብዙ በጣም እንደኛለሁ። ትክክል ያልሆነ ነገር እንዳለ አውቃለሁ። በሰዓቱ አልገባኝም እንጂ አላየሁም። አይን ገልጬ ምናምን እንጂ ግን እንደምመለስ አውቃለሁ። ያ ብዙ እንቅልፍ አልባ ምሽቶችን አሳልፌያለሁ። የዛኛው ቀን ግን ይልያስ እየተራመድኩ ያናድዳል። እንትን ነው ላይክ ያው ግን ትልቅ ትምህርት የብዙ ዓመት ልምድ እኮ ባንዲ ነው ያስተማረ ላይ ከገባህ ማለት ተምረ ማለፉ ነውና ቲክቶክ ላይ ደግሞ ታውቃላችሁ 10,000 ሰው ካለ 4,000 ይወድሃል 4,000 ይጠላሃል ያለ ምንም ምክንያት። ከዛ 2,000 መሀል ላይ ያለው ደግሞ ማለት ነው እሱ ነው መያዝ ያለብህ። ለምን እንደዚህ አይነት ሰው ማለት ነው ምን ያደርጋል ካሳመንከውና ከተረዳ ማለት ነው አንተ ተኝተህ ያ ሰው ሪሰርች ይሰራል። እኛው ቴዲ ማለት ነው መሀል ላይ ያለሁት ነኝ 4,000 የሚጠላው አለ 4,000 የሚወደው አለ። እኔ መሀል ላይ አሳምነኝ ነውና ቁጭ ብዬ ሳይ ማለት ነው ጭራሽ እኔ ደደብ እየተባልኩኝ እያየሁት 100,000 በአንድ ትራንስፈር ቶኪቻል ግን እኔ ደደብ የተባልኩኝ መሰለኝ። ስለዚህ ሳይጠይቀኝ ምዛይ ላይ እኔ ራሴ ሪሰርች ሰራው እኔ ስለተሰደብኩኝ ማለት ነውና ዋናው ሀቅን ይዞ መሄድ፣ ሁለተኛው ደግሞ ማለት ቆራጥ ሙሉ እስከ መጨረሻው መሄድ ነውና ያን ደግሞ ሰው ከናንተ ሊማር ይችላል። እና ፕሊስ ማንነታችሁን ይዛችሁ ቀጥሉ። ወደፊት ኤኒቲንግ ካለ አብረን የምንሰራበት ሬዲ ነኝ፣ ደስ ይለኛል። ግን ከምንም በላይ ማለት ይቺን ነገር እንዳቀዩ ሰው የሚያከብራችሁ የሚወዳችሁ በዚህ ነው። መንሱሬ ቴዲ እወዳቸዋለሁ። እንዲህ ገብቻ አፊን ከፍቻ አላቅም ሰው ጋር ግዴታ ስለሆነብኝ እና ላይ ስለያየኋችሁ በጣም ደስ ብሎኛል። የምር ይመቻችሁ። ቻው። ኦኬ ሶ የመጨረሻው ጥያቄ የነበረው ቴዲ ከፊንቴክ ጋር የተገናኘ ጥያቄ ነውና አምጪ ከፊንቴክ ጋር የተገናኘ ነገር ነው የጠየቀኝ። በመሃል ያው ወንድማችን ገባ። ይሄን መልስ የምመልሰው ትንሽ በቁር ላድርግና ብዬ ነው። እጣን ማጨሻ ራሱ ከምትለብሰው ልብስ ጋር ይቀያየራል ወይስ ማች ያደርጋል? በነገራችን ላይ ጎልድ ነገር ቀይ፣ ቢጫ እንደዚህ አይነት ቦግ ያለ ልብስ እወዳለሁ በተፈጥሮ። አይ ዶንት ኖ ዋይ
እኔ አልገባኝም። ለምንድን ነው ካናዳ አሜሪካ የምንኖረው? መንሱር እንደዚህ ምንድን ነው አንተ? ወደ ፊንቴክ ከመሄዴ በፊት በግራም እያጨናነቁኝ ነው። እዚህ ጋር 30 ግራም 50 ግራም እያሉ እያጨናነቁኝ ነው። እና በቀደም አጋጣሚ ሆኖ ከናሁም ፎንቴ ጋር ላይቭ እንደዚሁ ሳወራ ምን ተፈጠረ መሰለ? አጋጣሚ እኔ አንዳንዴ እሁድን ከቤትም አልወጣበት ቀን አለ እና ስልክም አላነሳም፣ ስልኬም ስዊች ኦፍ ነው የሚሆነው። አንዳንዴ ግን ክፍት ይሆናል እና ላይቭ ላይ አየሁትና ገባው። ከዛ ጥሬ ስጋ እየበላው ነበረ። ቤት መጥቶልኝ ስሜ ተጽፎበት ምናምን በቃ ደስ የሚል ኢንጆይ አደርግበታለሁ በዚህ ጉዳይ ባይዘ ኢት ሜክስ ሚ ሃፒ። ከዛ ያወራን ስጋውን ብላው እንጂ አለኝ ስለኝ ናኦሜ እኔ የምበላው ከ30 ግራም ወይ 50 ግራም ነው አልኩት። ለካ እኔ ማለት የፈለኩት 300 ለማለት ፈልጌ ነው። አሁን ያቺን ቆርጠው ብታይ በቃ 30 ግራም 50 ግራም ትልቅ መነጋገሪያ ነችና አም ሶሪ እኔ እውነት ነው ብዙ አትፈዱብኝ፣ አልተማርኩም እኔ ትምህርት። ጥቅማቸው ምንድን ነው? አሁን እኮ እዚህ ጋር ሊጋ ያለው 2000 ምናምን ሰው እኮ ቴዲ ወይ የአፎ ለምታ ቢያጋጥመው ወይ መንሶ ቢያጋጥመው ጥቅማቸው ያ ነው አለው። ቆርጠው ምናምን ለመሳሳቅ ምናምን ይመስላል እና በስህተት የፈጠረ ነገር ነው፣ ሆን ተብሎ አይደለም ለማለት ናክል ነው። ቱ ዘ ፖይንት እኔ በፊንቴክ ኢንቨስትመንት በሆነ አጋጣሚ ተገናኘን። ማቃቸው ናቸው ባለቤቶቹ። እንደዚህ አይነት ስራ ልንሰራ ነው ኦልሬዲ ልናስረክብ ነውና እንግዳ ሁነናልን አሉኝ። ባይ ቻንስ ኢንቨስተሮች መጥተውብኝ ስለነበረ ያን ቀን አልቻልኩም። አስረከቡ መኪና የት የኦሮሚያ የባህል አዳራሽ ሰው ጠርተው መኪና አስረከቡ። ሁለተኛ ዙር ደግሞ ስካይላይት ላይ ቁጥሩ ይሄን ያክል ነው ተብሎ መኪና አስረከቡ። በቃ ያንኑ ቀን በቃ እንደዚህ አይነት ስራ የሚሰራ ተቋም ከሆነ ለማህበረሰብም የሚጠቅም ለኔም የሚጠቅም ከሆነ ለምን ኢንቮልቭ አላረግም ብዬ እንደማንኛውም ሰው አምባሳደርነት ተፈራርመን በ950 ሺህ ብር መሸጥ መለወጥ ተጀመረ። ከዛ በኋላ የፕሮሞሽን ታይም ነበራቸው። በፕሮሞሽን በኋላ ደግሞ አሁን 950 ይቀርና ዋጋም ይጨምራል። እንደገና ደግሞ ከባንክ ጋር ኮኔክት ስለምናደርግ ወለድም ይኖረዋል አሉ። እኔ አሰ ሙስሊም ወለድ ያለውን ነገር ፕሮሞት ማድረግ ስለማልችል ይሄ የተፈጠረው የአዳማ ብራንች የሚል ብዙ ኮሜንት እያየው ነበር አንተ ጋር ቀደም። ይሄ የተፈጠረው ገና የአዳማ ብራንች ኤጀንት፣ አሁን ደግሞ የአዳማ ብራንች ከኤጀንት ከአምባሳደርነት አልፎ ወደ ኤጀንትነት ሌቭል መጣ ማለት ነው። ከዛ እዛ ቦታ ላይ ቤቱ ተከፍቶ ፕሮሞሽን ተጀምሮ ሳምንት እንኳን አይሆነውም። ከዛ ዘሴም ታይም ይሄ ነገር ሲመጣ በቃ ብዬ እኔም ደብዳቤ አስገብቼ ከነሱ ጋርም ተነጋግሬ ምንም አይነት ሽያጭ እዛ ሳላከናውን በሰላም እነሱም ደብዳቤ ሰጥተውኝ 6 ወር ሆኖኛል። ኦልሞስት አብሬያቸው አይደለሁም። ተቋም ነው። ተቋም እንደ ተቋም ስራ እየሰራ ነው። ስራቸውን እየሰሩ ነው። ኦልሬዲ በዚህ በገና ማለት ቅርብ ቀን ነው የሚቀረው የተወሰነ መኪና እንደሚያስረክቡ ነግረውኛል። እኔ ብቻ አይደለሁም ኢትዮጵያ ቴሌቪዥንን ጨምሮ ኢትዮጵያ ውስጥ ያሉ ኤፍኤም ጣቢያዎች 10 ምናምን ጣቢያዎች ስለ 950 ሺህ ብር ተናግሯል። ከኔ ጋር ብቻ ሳልሆን ከኔ ከፍ ያሉ አገር የምትወዳቸው አገር ጥሪ ሲኖራት የሚሄዱ አገራቸውን የሚወዱ አርቲስቶች እኔ እነሱን ለማየት ህልም የሚሆንብኝ አርቲስቶች ከኔ ጋር ሆነው አምባሳደሩ ነው እየሰሩ ነው እና ኦልሬዲ አመት ሞልቷል። የነሱ አይ ቲንክ ምን እንደሚፈጠር አላውቅም። ከዚህ በኋላ ወይ ቆማል ወይ ይቀጥላል፣ የማውቀው ነገር አይኖርም። ነገር ግን ተቋሙ እንደ ተቋም ስራ እየሰራ ነው ያለው። ባለቤቶቹ ሀገር ውስጥ ነው ያሉት። መኪናም ሊያስረክቡ ዝግጅት እያደረጉ ነው ያሉት። እኔ ግን ከዛ ተቋም ከወጣው ቆየው ከውስጡ 6 ማንት አስረክበው ያውቃሉ። መኪና እንደ ስቴዲየም ላይ ያስረክበዋል። ምንድነው የኦሮሚያ ባህል ማዕከል ያልኩ መጀመሪያ የሰማሁት ያየሁት። ሁለተኛ ላይ ስካይላይት አስረክበዋል። ማስረከባቸውንም በአይኔ አይቼ ቁልፍ ሲሰጡ አይቼ ሊብሬ አይሰጡም ኦፍ ኮርስ ዕዳ ስላለበት ቁልፍ ሲሰጡ አይቼ ትላልቅ አገር የሚወክሉ ባለስልጣናት ተጠርተው አይቼ ነው አምባሳደር ራሱ ይሁን። ስለዚህ ስቴዲየም አስረክበዋል፣ ስካይላይት አስረክበዋል በጣም ብዙ መኪና። እንደገና ደግሞ ወዳጅነት ፓርክ በጣም ብዙ መኪና አስረክበዋል። እንደገና ደግሞ መስቀል አደባባይ ታውቀዋለህ መቼም
ሙሉን መስቀል አደባባይ ሙሉ መኪና ተደርድሮ ዝግጅት ተዘጋጅቶ እዛም አስረክቧል። ኦልሞስት አራተኛ ዙር አስረክቧል እነዚህ ሰዎች። ስለዚህ ይሄንን በማይበት ሰዓት እኔ ምን ሊያስጠረጥረኝ ይችላል? ከመንግስት ህጋዊ ቅሬታው ምንድን ነው? የከፈሉ ሰዎች ቆየብን ነው ተበላን ነው ምንድን ነው ጥያቄ? ዲሌይ ተፈጥሯል፣ ቆይቷል። ትንሽ ችግሮች ተፈጠሩ። በዛ ከመቆየት የተነሳ ይሄንኑ ደግሞ ማሯሯጥ የሚፈልግ አንድ ፓርት ደግሞ አለ። ዝም ብሎ አንተንም የሚጠላ እዛም ያሉ አምባሳደሮችንም የሚጠላ ዝም ብሎ ሚዲያ ላይ ነገሮቹን የሚያጫዋጫው ደግሞ አንድ ግሩፕ ደግሞ አለ። ምንም ጥቅም የማያገኝ ከቢዩ ያለፈ። የመጨረሻ አንድ ጥያቄ ልጠይቅህ። አንድ ማስታወቂያ ቢመጣልህ ለምሳሌ ቴዲን ማስታወቂያ እዚህ አምባሳደር ሁን ቢባል እኔ የምጠይቀው ብር ሊኖር ይችላል፣ ከበደ የሚጠይቀው ሊኖር ይችላል። ፖስተር ፎቶ ይለጠፋል ወይ የዛ ማስታወቂያ የዛ ምርት አምባሳደር ነው የምትሆነው። መንሱር ዝቅተኛ ሂሳብ ስንት ነው? ከፍተኛ ሂሳብ ስንት ነው የምጠይቀው? እኔ ፐር ፖስት ሳደርግ ያንን ፖስት ያደረኩትን አንዴ ነው ፖስት የማደርገው። ሪል ስቴት ነው ሞስትሊ የምሰራው። ፖስት አንዴ ያደርጋለሁ። ሳምንቱን ሙሉ ግን ስለዛ ጉዳይ አወራለሁ። ሪዛልቱን ግን ዘሴም ዴይ ነው የማየው። አንዴ ትዝ የሚለኝ ነገር አንድ ትልቅ የሪል ስቴት ካምፓኒ ፖስት አድርጋለኝ 500 ሺህ ብር ነው የከፈለኝ። ለ3 ቀን ላይቭ ላወራለት ስለዛ በአካል እጄ አይቼ ያስረከቡትን ቤቶች አይቼ እየሰሩ ያሉትን 67% ያለቁ ቤቶችን አይቼ ቪዲዮ ሰራው። ወላሂ ቴዲ ከ3 ቀን በኋላ ቪዲዮን እንዳለ አንሳልኝ ነው ያለው። ለምን? ማርኬቱ በጣም ቡብ አደረገለት። አንደኛ፣ ሁለተኛ የሚደወሉ ስልኮች ከአንዳንድ ተቋም ምን ይሆናል መሰለ ባለው ለምሳሌ በደንብ ራሱን ሳያዘጋጅ ወደ ፕሮሞሽን ይመጣል። then ያኔ በጣም በግፍ ነገሮቹ ሲመጡ ምን ይፈጠራል መሰለ ስራውንም ሊሰራ አይችልም። አንዳንድ ነገሮች ይፈጠሩበታል እና ያነሳውበት ይሄ አጋጣሚ አለኝ። ያውቁታል ብዙ ሰዎች ይሄንን ጉዳይ። ሁለተኛ የሪል ስቴት ሲሆን ሚኒመም በፖስት 500 ሺህ ብር ነው የምጠይቀው። በአምባሳደርነት ሌቭል ግን አመቱን ሙሉ ስለምሰራ አመቱን ሙሉ ስለዛ ተቋም ስለምናገር አመቱን ሙሉ ፕሮሞሽን ስለምሰራላቸው ብዙ ሚሊዮኖች ናቸው። ለጊዜው ግን ይቀር ብዙ ሚሊዮን 10 ሚሊዮን 20 ሚሊዮን አይ ይቀር ብዙ ሚሊዮን ነው ግን ከዛ በላይ ነው። ኦኬ ውጤቴን ስለማውቅ በዚህ ደረጃ በራስ መተማመን ያለ ሰው ውጤቱን ስለሚያውቅ ነው። ማስታወቂያ አሰርታችሁት ራሳችሁ ከአቅም በላይ ሆኖባችሁ ዴማንዱ አጥፋ እስክትሉ ድረስ እንዲህ ያለ ኢቲቪ ላይ አላየሁም። እኔ ፋና ላይ ሰርቻለሁ፣ ደቡብ ላይ ሰርቻለሁ። ሚዲያዎች እንኳን ሚኒስትሪ ሚዲያዎች እንኳን እንደዚህ እንኳን ከስተመርን ሲያጥለቀልቁ አላየሁም። እና ብቸኛው ሰው መንሱር ጀማል ነው። ቢዝነስ ይቅደድልህ ወንድሜ። በማንኛውም ጉዳይ ላይ ለምታደርጋቸው ነገሮች በመጨረሻ የምታነሳው ነገር ካለ ከምሰራው ቢዝነስ ጋር ተያይዞ እኔ ጋር 2000 ሰዎች አሉ። አንተ ጋር ምን ያህል እንዳሉ አላውቅም። ከመጣው አይቀር መናገር የምፈልገው ነገር አለ የምትለው ካለ የአየር ሰዓት እኔ ጋርም ኦልሞስት 1200-300 ሰው በላይ አለ። አሁን በቅርብ የጀመርኩት አመት አልሞላው ሊፍት አስመጣለሁ። ኤሌቬተር በኢትዮጵያ ሕግ መሰረት ግራውንድ ፕላስ 4 ከሰራ የግድ ሊፍት ያስፈልጋል የሚል ሕግ ስለወጣ ያቺን ነገር ለመጠቀም ስለፈለግ ከቱርክ በጣም ከትልቅ ካምፓኒ ሊፍት አስመጣለሁ። ሊፍት የሚፈልጉ ሰዎች ካሉ ባዮ ላይ እሁድና ቅዳሜ ስልኬን አጠፋለሁ። አሁን ግን ባዮ ላይ አስቀምጣለሁ። እዛ ላይ ባለው ስልክ ወይንም ደግሞ አልመንሱር ግሩፕ በሚል ኢሜል gmail.com ሪኩዌስት ካደረጉልኝ ሊፍት በጣም በተመጣጣኝ ዋጋ ቱርኮች ናቸው ከኔ ጋር የሚሰሩት። ኢንጂነሮቹም ቱርኮች ናቸው። እዛ ስራ ላይ ስላለው በሰፊው አግሬሲቭሊ እየሰራ ያለው ሊፍት ኢምፖርት ማድረግ ስለሆነ በዛ ስራ ላይ አብረን ኮላቦሬት አድርገን መስራት እንችላለን የሚል ሀሳብ ካለ የተሻለ ሀሳብ አለኝና ይሄን ሀሳብ ብትጨምርበት የሚል ሰውም ካለ ዌልካም። ሌላው መንሱር ጀማል ብር ሰጥቼዋለሁ። በመንሱር ጀማል ተጭበርብሬ ያለው በመንሱር ጀማል ሶሻል ሚዲያ ላይ ባለው ፎሎወርስ አይቼ ብር ሰጥቼው እንዲህ አጭበርብሮኛል። ከአንዳንድ ባለስልጣናት ጋር ፎቶ እነሳለሁ። እኔ እነዛም ፎቶዎች አይቼ ተሸውጃለሁ።
የነሱም ፎቶ አሳይቶኝም ሸውዶኛል የሚል አካል ካለ ፕሊዝ ፉል ፍሪ ቴዲ ወንድማችን ለኔ መንገር እንኳን ቢከብዳችሁ ለቴዲ አሳውቁት። በእስልምና አስተምሮ ያንተ ሐቅ ያንተ ነው እንጂ የፈጣሪ አይደለምና የናንተንም ሐቅ ይዤ ወደ ፈጣሪ እንዳልሄድ ወደ ፈጣሪ ሲሄድ ከምሰግደው ስግደት ከምጾመው ጾም ከተለያዩ በረከቶቼ ነው ፈጣሪ አንስቶ ለአንተ የሚሰጠውና ነገ በምድር ላይ ያለው እዳይን ለመክፈል አልችል ደግሞ ሊከፍሉልኝ የሚችሉ በጣም ጥሩ ወዳጆች ስላሉኝ እነሱም እንዲከፍሉልኝ ማድረግ እችላለሁ። እኔም ደግሞ በምችለው መልኩ መክፈል እችላለሁ። ተጭበርብር ያለው ተዋሽቻለሁ የሚል ሰው ካለ ፕሊዝ እድሉ ክፍት ነው። ለአንተም ይንገሩ፣ ሜሴጅ ያድርጉልህ። ከዚህ ደቂቃ በኋላ ስትወጣ መንሱር እንዲያርጎኛል የሚል ሜሴጅ ካለ ፕሊዝ በፈጣሪ ስም ነው የምለምንህ እንዳታልፈው አይተህ ኮሙኒኬት እንድታደርግልኝ መልእክቴን አስተላልፋለሁ። ሌላው ሰው እንሁን ቴዲ፣ ብዙዎቻችን ሰው ሁነን ሰው እየሆንን አይደለምና ሰው እንሁን። ቤተክርስቲያኖቻችን ዛሬ ባዶ ናቸው። ቤተክርስቲያን እንሂድ። መስጊዶቻችን ባዶ ናቸው። አልሐምዱሊላህ ረመዳን እየመጣ ነው፣ ሁሉም ይሮጣል። ግን ከዛ በፊት ወደ መስጊድ፣ ወደ ቤተክርስቲያን፣ ወደ ፈጣሪ እንመለስ። ሰው ስንሆን እናት አባታችንን እናከብራለን፣ አምላካችንን እንፈራለን። እናት አባትን የሚያከብሩ ሰዎች በምድር ላይ ሁሌም ደስተኞች ናቸው። እናት አባታችሁን አክብሩ፣ እንዋደድ። በንግግር ያስቀየምኩት ሰው ሽቶ ሳደርግ ሳክስ ምናምን ብላችሁ ያማችሁኝ ሰዎች ደግሞ በእኛ መጽሐፍ ሐሜት ክልክል ነው። ስለዚህ ለአላህ ብያፉ ብያቸዋለሁ። ከዛሬ ጀምሮ እንዳታሙኝ። ይሄን ንገርልኝ። አመሰግናለሁ ቴዲዬ ወንድሜ፣ ከልብ ከልብ ነው የማመሰግነው። የእናትህም ጉዳይ በሰላም በጊዜ እንዲቋጭ ጸሎቴ ነው። በማንኛውም ጊዜ በምትፈልገኝ ጊዜ አለውልህ። ስለመጣ ከልብ ነው የማመሰግነው መንሱሬ። እንደ የሰዓት አቆጣጠራችሁ ሁላችሁንም ሰላም ዋሉ፣ ሰላም አምሹ። ጤና ይስጥልኝ መንሱሬ። ታንክ ሶ ማች ታንክ ዩ ሶ ማች። እሺ ክብራትና ክብራን፣ እኔ በጣም ደክሞኛል። ነገ ገባለሁ በማህበራዊ ጉዳዮችና በፖለቲካዊ ነክ ጉዳዮች። ነገ ወይ ከነገ ወዲያ እንደዚሁ ገብተን የምናወራ ይሆናል። ታፕታፕ ስላደረጋችሁ፣ ኮፒ ሊንክ ሼር ስላደረጋችሁ ከልብ ነው የማመሰግነው። ሶሻል ሚዲያ ላይ በተለይ ሶሻል ሚዲያ ላይ ጥንቃቄ ያስፈልጋችኋል። ጥንቃቄ ያስፈልጋችኋል። እጀባ ስለበዛ፣ አቧራው ስለጨሰ፣ ቁጥሮች ምናምን ስላያችሁ እንዳትታለሉ። ቢዝነስ አብረን እንስራ ምናምን የሚሉ ነገሮች ከመጡ እስኪ ቢሆንም ባይሆንም ብላችሁ መጠየቅ ይልመድባችሁ። ጠንቃቃው ነው፣ እንዳትጨበረበሩ። ከሶሻል ሚዲያ አታላዮች፣ አጭበርባሪዎች ራሳችንን እንጠብቅ። ወንጀልን በጋራ እንከላከል፣ በተናጠል ሳይሆን በጋራ እንከላከል። የዕለቱ መልእክቴ ነው። የመጨረሻው የመውጫ ንግግሬ፣ ሚስት ያላችሁ ሚስቶቻችሁን ጠብቁ፣ ባል ያላችሁ ባሎቻችሁን ጠብቁ፣ ያላገባችሁ ደግሞ ጸልዩ። ብዙዎቻችሁ ሲንግል የሆናችሁት ስለማትጸልዩ ነው። በተደጋጋሚ እንደነገርኳችሁ ደግሞ ባልጸለያችሁ ቁጥር ባልሽን ሚስትህን የሆነ ቦታ ላይ የሆነ ሰው አጉል እያደረገ ነው። በርከክ ብለሽ ከጸለሽ ግን ታስለቅቂያለሽ። ያስለቀቁ ያገባችሁም ያላገባችሁም ሲንግል የሆናችሁም ግን አንድ ነገር ታደርጋላችሁ። ግራ ቀኙን ሰምተናል። እኔና የቴዲ ሐዋሳ ቤተሰቦች በሙሉ አዋይተናል። ግራ ቀኙን ሰምተናል። የቆረቆረን ሀሳብ የለም። ከቴዲ አናት ላይ ትወርዳላችሁ። የሰለጠነ ውይይት አድርገናል። ለእናንተ ለጆሮዎች ተስማሚ የሆነ ውይይት አድርሻለሁ። ይህን ነው ለማለት የምፈልገው። ቴዲ ሐዋሳ የቴሌግራም ቻናሌ ነው። ቤተሰብ ያልሆናችሁ ቤተሰቡ ነው። ወቅታዊ ዜናዎችን እዚያ እንጽፋለን። ጥቆማ አስተያየት ካላችሁ የቴዲ ሐዋሳ ብቻ ለጥቆማ ለአስተያየት ብቻ የሚያገለግል የስልክ ቁጥር አለ፣ እዛው ቴሌግራም ላይ አለ። ጻፉልን። እንዳትረሱ የማህሌትን ጉዳይ መንሱርን ረሳው። የማህሌት የምትባል ታውቃታለህ ወይ ብዬ ልጠይቀው ነገ ከነገ ወዲያ ጠይቀዋለሁ። ያን ጉዳይ እናያለን። ከ10 ሚሊዮን ብር በላይ እንደተጨበረበረ ሰምተናል። እሱንም ነገ ከነገ ወዲያ እንዲሁ እናጣራለን። የመጨረሻውን ውጤት ወደ እናንተ ማድረስ ይሆናል። ሁላችሁም እንደየሰዓት አቆጣጠራችሁ ሰላም ዋሉ፣ ሰላም አምሹ። ጤና ይስጥልኝ። ቻው ቻው። Okay, there's one more. There's one more near. Nice kills. Okay, that's sweet. Is there any more? Moving here.
teammate won the fight. Redeploying now. Got him. Took me a while to